በቀጣይ የፈረንጆቹ 2026 ቭላድሚር ፑቲን ወደ ኢትዮጵያ ሊመጡ ነው። Нашей новой встречи присоединение Эфиопии к ሩሲያ በኢትዮጵያ የምትገነባው የኒውክሌር ኃይል ማመንጫ ጣቢያ የሚገነባው እጅግ ዘመናዊ በሆነው VVER 1200 በሚባለው ቴክኖሎጂ መሆኑን ገልጻለች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር መነጋገራቸው ተሰምቷል። በምን ጉዳይ ተነጋገሩ የሚለው ከፍተኛ ደረጃ ምዕራባውያንን አስጨንቋል። ሰላም ጤና ይስጥልን ውድ የፍትህ ቤተሰቦች፣ በዛሬው ዝግጅታችን ታሪክ ለመጀመሪያ ጊዜ የሩሲያ መሪ ኢትዮጵያን ሊጎበኙ ስለመሆኑ፣ ሩሲያ እጠቀመዋለሁ ስላለችው ዘመናዊ ቴክኖሎጂና ስላንጋፋው የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ያዘጋጀነውን ዝግጅት ይዘንላችሁ መጥተናል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በቀጣይ ዓመት ኢትዮጵያን ሊጎበኙ እንደሚችሉ እየተነገረ ነው። ለዚህም ግምት ዋነኛ ምክንያቱ በየዓመቱ የሚዘጋጀው የሩሲያ አፍሪካ ሰሚት እንደሆነ ይታማል። በኢትዮጵያ የሩሲያ አምባሳደር የአቭጌኒ ቴርኪን ነገሩኝ ብሎ ታስ የተባለ የሩሲያ መንግስታዊ የዜና ወኪል እንደዘገበው ከሆነ ኢትዮጵያ በቀጣይ ዓመት የሚዘጋጀውን የሩሲያ አፍሪካ ሰሚት ለማዘጋጀት ከታጩት ሀገራት መካከል አንዷ እንደሆነችና የማዘጋጀት እድሏ ከፍተኛ መሆኑን ተናግሯል። የተናገሩት አምባሳደሩ የአፍሪካ ህብረት መቀመጫ መሆኗንና የአፍሪካ ፖለቲካ መዲና መሆኗን አንስተው ተጨማሪም በቂ እንግዳ ማስተናገድ የሚችል መሰረተ ልማት እንዳላትም ገልጸዋል። ከዚህ ሌላ ግን ትልቁ ጉዳይ ይሆናል ተብሎ የሚታሰበው ኢትዮጵያ በ2001 የተመሰረተው የዓለም አቀፉ ወንጀለኞች ፍርድ ቤት አባል አለመሆኗና ምንም አይነት አስገዳጅ ስምምነት ውስጥ የገባች ባለመሆኗ ምክንያት ፕሬዝዳንት ፑቲንም ሆነ ሌሎች ምዕራባውያን የማሰሪያ ትዕዛዝ ያወጡባቸው አፍሪካውያን መሪዎች ያለ ስጋት መጥተው መሳተፍ ስለሚችሉም ነው። እዚህ በተጨማሪ ከቅርብ ጊዜ ወዲህ እያደገና እየተመነደገ የሚገኘው የሩሲያና የኢትዮጵያ ግንኙነት ከፍተኛ ድርሻ ይኖረዋል። ከዚህ ቀደም ብሎ በመስከረም ወር አጋማሽ ጠቅላይ ሚኒስትር አብይ አህመድ በክሬምሊን ቤተመንግስት ከፕሬዝዳንት ፑቲን ጋር ተወያይተው መግለጫ በሰጡበት ወቅት ዶክተር አብይ ፑቲንን እጅ ያዝ እንዳደረጉ ኔክስት ታይም ኢን አዲስ ያሉበትን አጋጣሚ የሚያስታውስም ሆኗል። ከዚህ በተጨማሪ ዶክተር አብይ ለፕሬዝዳንት ፑቲን ኢትዮጵያን እንዲጎበኙ ጥሪ ያቀረቡ ስለመሆናቸው ፍንጭ የሰጠ ነበረም። ወደ ቀጣዩ መረጃችን ስናልፍ ባሳለፍነው መስከረም ከተደረገው ዓለም አቀፍ የኒውክሌር ስብሰባ በኋላ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ፑቲን ተገናኝተው ከተነጋገሩ በኋላ ኢትዮጵያና ሩሲያ የኒውክሌር ልማት ፕሮጀክት ስምምነት መፈራረማቸው ይታወሳል። በሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል መካከል የድርጊት መርሃ ግብር ፊርማ ተከናውኗል። ፊርማውንም የሮሳቶም ዋና ስራ አስፈጻሚ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ ኤሌክትሪክ ኃይልን ወክለው ቭላድሚር ፑቲንና ዶክተር አብይ አህመድ በተገኙበት የተፈረመውን ሰነድ ተለዋውጧል። ሮሳቶም የሩሲያ መንግስት ንብረት የሆነ የንግድ ኮርፖሬሽን ነው። በሩሲያ ውስጥም ሆነ በዓለም አቀፍ ደረጃ ቀዳሚ የኒውክሌር ቴክኖሎጂ አቅራቢ ድርጅት ነው። የሩሲያን 20% የሚያቀርበው ሮሳቶም ኮርፖሬሽን ባሉት 11 የኒውክሌር ማብለያ ጣቢያዎች 38 የማመንጫ ኢንዱስትሪያዊ ሂደቶች በማከናወን ብቸኛው የሆነው ኮርፖሬሽኑ በዓለም ዩራኒየም ማዕድን ከማውጣት እስከ ኃይል ማመንጨት ድረስ ያሉትን ሂደቶች በሙሉ የሚሰራ ብቸኛ ተቋም ነው። እስከ 2023 መጀመሪያ ድረስ ከሩሲያ ውጪ በሰባት ሀገራት 22 የኒውክሌር ኃይል ማመንጫዎችን ሰርቷል። ከሮሳቶም ደንበኞች አንዷ ግብጽ ስትሆን ኤልዳባህ የኒውክሌር ኃይል ማመንጫን ሰርቶ ለግብጽ አስረክቧል። ቱርክ፣ ህንድ፣ ባንግላዴሽ፣ ሃንጋሪ የዚህ ኮርፖሬሽን የሚታወቁ ደንበኛ ሀገራት ናቸው። አሁን ደግሞ ኒጀርና ኢትዮጵያ የዚህ ኮርፖሬሽን ደንበኝነት ሊስት ውስጥ የተካተቱ ሆነዋል። ይህ ትልቅ ድርጅት አሁን እንዳስታወቀው ኢትዮጵያ ውስጥ የሚገነባው የኒውክሌር ኃይል ማመንጫ ደህንነቱ በተጠበቀው VVER 1200 ቴክኖሎጂ መሆኑን በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴሬኪን አስታውቀዋል። ይህ ቴክኖሎጂ የሩሲያ ሶስተኛው ትውልድ ቴክኖሎጂ የሚባል ሲሆን
ቀድሞ ተጠቀመበት የነበረውን VVER 1000 አሻሽላ የደረሰችበት እንደሆነም ይነገራል። በጃፓን ፉኩሺማ በ2011 የደረሰውን የኒውክሌር ማብለያ አደጋ እንደ ማብራሪያ በመውሰድ የተሻሻለ እንደሆነም ይነገርለታል። ከፍተኛ ኢንፎርሜሽን ቴክኖሎጂዎች እንደተሟሉለት የሚነገረው የኒውክሌር ማመንጫ ቴክኖሎጂ ለመጀመሪያ ጊዜ ስራ ላይ የዋለው በአውሮፓውያኑ 2016 በዛው በሩሲያ የተሰራው ኖቬኔዝ የኒውክሌር ኃይል ማመንጫ ላይ ነበረም። እስካሁን 3 የኒውክሌር ኃይል ማመንጫዎች በዚህ ቴክኖሎጂ ተገንብተው ስራ ላይ ይገኛሉ። ሁለቱ በሩሲያ ሲገኙ አንዱ ደግሞ በጎረቤት ቤላሩስ ይገኛል። ሩሲያ በሌሎች ሀገሮች ለሰላማዊ አገልግሎት እየገነባቻቸው ያሉ ኢትዮጵያን ጨምሮ በ8 ሀገሮች የሚገኙ የኒውክሌር ኃይል ማመንጫ ፕሮጀክቶች ሙሉ በሙሉ የሚገነቡት በVVER 1200 ቴክኖሎጂ ነው። ከኒውክሌር ፕሮጀክቶቹ በተጨማሪ ሩሲያ ኢትዮጵያ በሌሎችም የኃይል ዘርፎች ላይ የምታደርገውን የኃይል አቅርቦት ሉዓላዊነት ትግል እንደምትደግፍም አምባሳደር ያቭጌኒ ለታስ ተናግረዋል። መጠንና ብዛቱ ባይብራራም ሩሲያ በሶቪየት ህብረት ዘመን የተገነቡ የኃይል ማመንጫዎችን አቅም ማሳደግ ላይ ማገዝ እንደምትፈልግ ተናግረዋል። የቀድሞው ሶቪየት ህብረት ከኢትዮጵያ ጋር ያላት ግንኙነት የሚጀምረው በዘመነ ደርግ ሲሆን የግንኙነቱ መነሻም የሶማሊያ ወረራና ራስን የመከላከል ዘመቻ ነበረም። በወቅቱ በሶቪየት ድጋፍ በባሌ የመልከዋቅና የኤሌክትሪክ ማመንጫ ግድቦች ተሰርተው ነበረም። እናም አሁን የእነኚህን ግድቦች አቅም ለማሳደግና ኢትዮጵያን ተጠቃሚ ለማድረግ ማሰቧን ነው የገለጹትም። በሌላ ኢትዮጵያ ሩሲያ ዜና የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በሞስኮ መወያየታቸው ተሰምቷል። የውይይታቸው ዋነኛ ነጥብም ወታደራዊ የቴክኒክ ትብብር ጉዳዮች እንደነበሩ ተሰምቷል። ሰርጌይ ላቭሮቭ እንዳሉት ኢትዮጵያ በወታደራዊ መስክ ያስቀመጠችውን ቅድሚያ የግንኙነት ትኩረት ሩሲያ እንደምታከብር ገልጸው አገራቸው በኃይል በንግድና በዲፕሎማሲ መስኮች ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነቶች ለማጠናከር ፍላጎት እንዳላት አረጋግጠዋል። ኢትዮጵያ ከደርግ ዘመን ጀምሮ ከሩሲያ በብዛት መሳሪያ በመሸመት የምትታወቅ ሲሆን በቅርቡ ደግሞ አዳዲስ ዙ-35 የተባሉ የሩሲያ ጦር የሚጠቀምባቸውን ዘመናዊ የጦር ጀቶች መግዛቷ ተሰምቷል። ምንም እንኳን በኢትዮጵያ መንግስት በኩል ይፋዊ መረጃ ባይሰጥበትም ብላክ ሚረር የተባለ መረጃ መንታፊ እንዳለው እያንዳንዳቸው እስከ $60 ሚሊዮን ወይንም እስከ 9 ቢሊዮን ብር ድረስ የሚያወጡ 6 የጦር ጀቶች መቀበሏን ገልጿል። ሌሎቹንም ለመረከብ በሂደት ላይ እንደሆነ መዘገቡ ይታወሳል። ከአንድ ዓመት በፊት ግን የኢትዮጵያ መከላከያ ራሱ ባሳየው ኤግዚቢሽን ላይ ሩሲያ ዙ-27 የሚባሉ የጦር ጀቶችን መግዛቱን ገልጾ ነበረም። ይህ ደግሞ የሩሲያና የኢትዮጵያ ግንኙነት ሰርጌይ ላቭሮቭ እንዳሉት በከፍተኛ ደረጃ ወታደራዊ ግንኙነት ላይ እንደተመሰረተ ያሳያል። ባሳለፍነው መስከረም የሁለቱ ሀገራት መሪዎች አሁን ደግሞ በውጭ ጉዳይ ሚኒስትሮች ደረጃ የተደረገው ውይይት እያደገና እየተመነደገ የመጣውን የሁለቱን ሀገራት ትብብር እንትው አድርጎ የሚያሳይ ነው። ወጣቱን የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ያነጋገሩት አንጋፋው ዲፕሎማትና ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ማናቸው የሚለውንም በጥቂቱ እንመልከትም። ሰርጌይ ቪክቶሮቪች ላቭሮቭ በሩሲያ ረጅም ጊዜ ያገለገሉ የውጭ ጉዳይ ሚኒስትር ሆነው ሪከርዱን ይዘዋል። 2004 እስከ 2025 የ21 ዓመታት ከፑቲን ጋር ከዲሚትሪ ሜድቬዴቭ ጎን ሆነው ሩሲያን በማዕቀብና በጦርነት ውስጥም ሆና ሸብረክ ሳይሉ በስተርጅና እያገለገሉ ይገኛሉ። የ76 ዓመቱ አዛውንት ዲፕሎማሲንና የምዕራቡን ዓለም ሴራ እንደ እጅ መዳፋቸው ያነቡታል ይባልላቸዋል። ከፑቲን አይነት ጥላው ከባድ መሪ ጋር መስራት ትልቅ ጥንቃቄ መጠየቁ አይቀርም። እናም ሰርጌይ ላቭሮቭን በፑቲን ታምነው ያለፉትን 21 ክረምቶች ቮድካቸውን እየጠጡ ከፑቲን ጎን ቀጥለዋል። በማዕቀብና በጦርነት ውስጥ ያለችው ሀገራቸውን አለሁልሽ እያሏት ነው። በቅርቡ ከዩክሬንና ሩሲያ ወረራ ጋር በተገናኘ ወደ አዲስ አበባ ብቅ ብለው የነበሩት ሰርጌይ ላቭሮቭ አፍሪካውያን በባካችሁ ጉዳዩ የዩክሬንና ሩሲያ ስለሆነ ማዕከል ቤት አትግቡብን ብለው መናገራቸው ይታወሳል። በ1972 ከሞስኮ ስቴት ኢንስቲትዩት ኦፍ ኢንተርናሽናል ሪሌሽን በዲፕሎማሲ የተመረቁት ሰርጌይ ላቭሮቭ ወደ ስሪላንካ ተጉዘው የሶቪየት ህብረት ዲፕሎማት ሆነው እስከ 1981 ድረስ ሰሩም። የሀገራቸውን ቋንቋ ሩስኪን፣ እንግሊዝኛና ፈረንሳይኛን ጨምሮ 5 ቋንቋዎች አቀላጥፎ የሚናገሩት ዲፕሎማት
ከ1981 እስከ 89 ድረስ የሶቪየት ህብረት የተባበሩት መንግስታት አምባሳደር ሆነው ሰርተዋል። ታላቋ ሶቪየት ወድቃ ፍርስርስ ስትል ደግሞ ከ1994 እስከ 2004 ድረስ ሩሲያን ወክለው በተባበሩት መንግስታት ሰርተዋል። ዳግም ከሶቪየት ህብረት ጥላ በኋላ ራሷን በሆነችው ሩሲያ ውስጥ በፕሬዝዳንት ቭላዲሚር ፑቲን ስር የሩሲያን የውጭ ግንኙነት ፖሊሲ እንደ ሐውልት ጠርበው ያቆሙት እኚህ እድሜ ጠገብ ዲፕሎማት ናቸው ይባልላቸዋል። ከፈረሰችው ሶቪየት ህብረት የተወለደችው ሩሲያ በኮሶቮ ጦርነትና በኢራን ወረራ ወቅት የሩሲያን ጥቅም ለማስጠበቅ ከፍተኛ ተጋድሎ ማድረጋቸው ይነገርላቸዋል። የሩሲያን የውጭ ጉዳይ ፖሊሲ የሚያጠናውና መቀመጫው ለንደን የሆነው ቻትሃም ሃውስ እንደሚለው ሰርጌይ ላቭሮቭ እጅግ ጥልቅ አሳቢ ዲፕሎማትና ከፖለቲከኝነት ይልቅ ህግ፣ ስርዓትና መሪ የሚመራቸው የህዝብ አገልጋይ ሲቪል ሰርቫንት ናቸው ይላል። ታታሪ፣ ታማኝ፣ እጅግ ጠንካራ ተደራዳሪ መሆናቸውን ይናገራል። በሙስና ተጨማልቋል የሚባለው የፑቲን ቡድን ውስጥ አለመኖራቸው ደግሞ የሩሲያን የውጭ ጉዳይ ፖሊሲ ጠንካራ አድርጎታል ይባልላቸዋል። አበቃን። ሰናይ ጊዜን ተመኘን።